ምን ሆነሻል? አረ ተረጋጊ። አልረጋጋም። መረጋጋት አልችልም። ልጅ እኮ ሰዎችን ሁሉ ይዞ እያፋጠጠና እያጠራ ነው። ስሚኝ አለቃ፣ አንቺ እንደዚህ ስትሆኝ ነው ሰዎች የሚናቁት። እባክሽ ለመረጋጋት ሞክሪ። ይኸውልሽ ልፋትሽ ሁሉ ገደል እንዳይገባ። ይግባ እንደፈለገ። ልጅ እኮ እንዴት እንደሚያደርገው ስላላየው ነው። ወይኔ ጉዴ! ቆይ ማን አባቱ ነው ቤቴ ድረስ ይዞት የመጣው? ይህን እኮ አስቀድመሽ ማሰብ ነበረብሽ። ቆይ ለምን እንደዚህ ትሆኛለሽ? ደግሞ በውሳኔሽ እርግጠኛ መሆንሽን ደጋግሜ ጠይቄሽ ነበር። ስማኝ አንተ የማትረባ፣ በዚህ ሰዓት የማየው ነገር ከምትቀበጣጥር የሆነ መፍትሄ አምጣ። ቆይሽ ምን ባረግ ይሻለኛል? አለቃ እባክሽን መጀመሪያ ለመረጋጋት ሞክሪ። ወይ ልምጣ እንዴ? የት የት ይሆናል? ያው አንቺ ጋር ነው። አንተ ያማል እንዴ? ይሄ ቀልድ መሆን አለበት። አረ እየቀለድኩ አይደለም። የምን ቀልድ ነው በዚህ ሰዓት? ዝም በል እባክህን። ቻቻው እየመጣ ነው። ምን አሉ? ምንም የሚጠቅም ነገር የለም። ጋሽዬ ቤት ነው? አይ ቤት አይደለም፣ ስራ ነው። ምን ነው? ፈልጌው ነበር ግን የለም። በቃ መኪና ውስጥ ነውና ወደ ቤት እንሂድ። እሺ፣ እየሄድን ስልኩን ትሰጭኛለሽ? እሺ። ጠዋት ስመጣ እኮ አልነበርሽም። አዎ ምን ክፍል ነበር ያደርኩት? ለዛ ነው። እዛም እኮ መጥቼ ነበር። እንደዛ ከሆነ ልብስ መቀየሪያ ክፍል ገብቼ ነበር። ለዛ ይሆናል። እሺ፣ የሆነ የማናገርሽ ነገር ነበር። ምንድን ነው? ንገረኝ። ኑኑ ስለጠፋች በጣም ተጨንቀሻል አይደል? አዎ በጣም ያሳዝን ነገር ነው። ማለት ባስታውሳት በጣም ጥሩ ነበር፣ ግን ያንን ማድረግ አልቻልኩም። ቆይ የሰማሁ አዲስ መረጃ አለ እንዴ? አይ የለም፣ ግን ትንሽም ቢሆን የምታስታውሽው ወይም የምታውቂው ነገር ካለ እንድትነግሪ ነበር። ስለምኑ ነው የማውቀው? ኑኑን የያዟት እዛ የነበሩበት ሀገር የሚያስፈራሯት ሰዎች ናቸው። እውነት እንደዛ ነው? ቆይ እንዴት አወክ? እናት ስታወሪ ሰማሁት። አይ አለበት እንደው ታያልኩሽ ናኒ፣ እኔ ከየትም ብዬ ቢሆን አመጣታለሁ። ነገር አድርጎት ቢሆንስ? አካሏን አግድሏት ቢሆንስ? ምን አለበት እንደ በሷ ፋንታ ነው የፈለገ ነገር ቢያደርጉኝ እኔ ድፍት ልበልላት። የኔ ልጅ አታልቅሽ፣ በቃ ተረጋጊ አልኩሽ እኮ። ወይት ሄሎ ቴዲ፣ ጉድ ሆኖናል። እንዴ ምን ነው? የምን ጉድ ነው የምትይው? ይሄ የተረገመ ልጅ ሳላስብ በጠዋት መጥቶ ነበር። ማን ነው እሱ የመጣው? ወደ ገጠር ተመልሶ የነበረው የልጅቷ ወንድም ነው። እና ይመለሳ ምን ያመጣል? ምን ያመጣል ትላለህ እንዴ? የመኪናውን ታርጋ ቁጥር አግኝቶታል። መኪናውን ደግሞ ፎቶ ያነሳው ሰው አለ። ምን? እንዴት ሆኖ? ማንም ምንም እንዳላየ ሲይዟት እንዳልታዩ ነበር እኮ የነገረኝ። ጅሎች ስለሆኑ ነዋ የማይረቡ። ቆይ ቢያንስ ታርጋውን እንኳን መሸፈን አይችሉም ነበር? እሺ በቃ የሆነ መፍትሄ አይጠፋም። ቶሎ ብለሽ ብሩ የሚገኝበትን መንገድ አመቻች። ስማኝ፣ እኔ ምንም አይነት ጥሩ ነገር እየተሰማኝ አይደለም። በቃ አንዴ መርዘናት የለ፣ ካልሆነ እንልቀቃት። አቤት አቤት፣ መቼም እየቀለድሽ መሆን አለበት። አለቃ ቆይ ይሄ ምን አይነት ንግግር ነው? እና ከዚህ የተሻለ አማራጭ አለ? ስማ፣ ቶሚም ቢሆን የተደወለበት ቁጥር ምናምን እያለ ነበር። ይሄ የማይረባ ወንድም ተብዬው ደግሞ የመኪና ቁጥር ምናምን ይላል እዚህ መጥቶ። ቆይ እንዴት ነው ማግኘት የቻለው? የላክሽበትን ሱቅ አሳየኛለኝ። ከዛ ወስዶ ደግሞ ይህንን መረጃ አገኘ። እንዴት ሱቁን ታሳየዋለሽ? አንቺ ራሱ ምን እየሆንሽ ነው? አንተም በእኔ ቦታ ብትሆን የምታደርገው ይህንን ተመሳሳይ ነገር ነው። በቃ በድንገት ስለመጣ አማራጭ አልነበረኝም። ምን ቀላል ነገር ነው። ሱቁን ቀይረሽ መናገር ትችይ ነበር እኮ። ተው እባክህ። ከዛ ሄዶ ሲጠይቃቸው አናውቃትም ቢሉትስ? በቃ ከዚህ በላይ ተጨቃጨቀኝ። ምንም ይሁን ገንዘቡን ሳናገኝ ልጅቷን መልቀቅ ግን አልችልም። አንተ ምን እየሆንክ ነው? ሲጀመርም እኮ ዋናው ፍላጎት እንድትመረዝ ነው። አትሸውጅ። እንደገና የሚጠረጥሩት በነፃ ብትለቀቅ ነው። ስለዚህ አይሆንም ብዬሻለሁ። ስለሱ አታስብ። የምርመራ ወረቀት አብረህ አድርገህ ልጅቷን መልቀቅ ብቻ ነው። አይሆንም አለቃ፣ ምንም አይፈጠርም። ይህንን ገንዘብ ማግኘት አለብን። ቴዲ አታበሳጨኝ። ምን መሆን ነው? ሲጀመር ልጅቷን ያስመት እኮ ለገንዘብ ብለን አልነበረም። በቃ ሁኔታዎች ስለተመቻቹልን ነው። በዛ ላይ ገንዘቡ በሆነ ነገር ማግኘት እንችላለን። እኔ እንደማየው የማይሆን ነገር እየወሰንሽ ያለሽው አንቺ ነሽ። በጣም ትክክል ነኝ። ስለሱ አታስብ። አሁን እኮ በጣም ብዙ ነገር አለብን። አስበው እስኪ፣ ቶሎ ካለቀቅናት እኮ የመኪናው አድራሻ ቢታወቅ ምንም ጥሩ ነገር አይታየኝም። ልጁ እንዲሁ ሲታይ ራሱ ሰይጣን ነገር ነው። ከምርሽን ነው? ቆይ ይህንን ያህል አንድ ገጠር ያስፈራሽ? በጣም ይገርማል አለቃ። አንቺን በዚህ መልኩ ማየቴ። በቃ አትቀባጥር። የምልህን ብቻ አድርግ። ጭንቅላትን አሰራው እንጂ
እንዴ ልጅቷን እኮ ስቆይ የላኳት እኔ ነኝ። በደንብ ማጣራት ከጀመረው ለቀልኝ ማለት እኮ ነው። አይገባም? አንቺ ደግሞ እዚህ ምን ትሰሪያለሽ? ክላስ አትሄጂም እንዴ? ክላስ እኮ የለኝም። እረስቼው ነበር። እና አታነቢም? እዚህ ምን ትሰሪያለሽ? እንዴ እያነበብኩኝ ነበር። መቼስ ሙሉ ሰዓቱን አላነብ። ግን ማም ይጨነቅሽ ትመስያለሽ። አልተጨነኩም ማርያም፣ አንቺ አታስቢ። ለነገሩ የሁሉ መጥፋት በጣም አሳስቦሻል። አዎ በጣም እያሳዘነችኝ ነበር። ገና ከመምጣታቸው ይህ ነገር አጋጠማቸው። ያሳዝናል። እውነቱን ለመናገር ግን እኔ በጣም ደስ ብሎኛል። አንቺ ልጅ ስንቴ ደጋግሜ ብነግርሽ ነው የሚገባሽ? እንደዚህ አይባልም። አባትሽ ከሰማን አንቺ ጥሩ አይደለም። መቼም ቦይቶ ወዳታለሁ አለው። ቢያንስ ግን ምንም አለ ማለት ትችያለሽ። እኔ የምልሽ ግን ማሬ፣ ወይ ማም፣ እቺ ማነች ተርላ ምናምን የምትባለው? ቆይ ፍላጎቷ ምንድን ነው? ለምንድን ነው በየቀኑ የምትገናኙት? እኔ ምንም አልገባኝም። ሳትደውልልኝ ነው የምትመጣው። መታም ከቁም ነገር አትነግረኝም። በዛ ላይ ደግሞ ቶሎ ለመሲ ክፍል ነው የምትገባው። ኦ ጭራሽ ሳትደውልልሽ ነው የምትመጣው? ድሮም የሆነ ነገር እንዳስብሽ ገብቶኝ ነበር። ደግሞ እኮ ምንም ሳላስበው ነው መጠቀር የጠየቀችኝ። ስታወራኝ ዝም ብላ ነው የምትደናበረው። በጣም ነው ግራ የምታጋባኝ። ሁሌ ስመጣ መሲ ጋር ሳትገናኝ አትሄድም። መሲ አሁን አገኘሁሽ። እንዳረሳሽ ጠርጥሬ ነበር። አሁን አረጋገጥኩ። ከዚህም በላይ በደንብ አረጋግጣለሁ። ማሬ ምን ታደርግልኛለሽ መስልሽ? ምን ላድርግልሽ ነው? ተድላን እዚህ ቤት ቶሎ ቶሎ እንድትመጣ ታደርጊያታለሽ። እንዴ ለምን? ለምን እንደሆነ ሌላ ጊዜ እነግርሻለሁ። ዝም ብለሽ ቶሎ ቶሎ እንድትመጣና እዚህ ቤት የፈለገችው ነገር እንድታደርግ አድርጊ። እሺ አንቺ ከፈለግሽ አሁንም ጠራት እችላለሁ። ጎበዝ የኔ ቆንጆ። ማም ውይ የኔ ልጅ ለምንድን ነው ቆይ ይህ ሰሞን እኮ ተሽኛል። ጭራሽ ምንም እየተንከባከብሽኝ አይደለም። እንደ ድሮ መኝታ ቤት መተሽ አብረሽኝ አትሆኝም። ምግብም አብረሽኝ አትበይም። ማሬ ምን ሆነሻል? ያለንበት ሁኔታ አይታይሽም እንዴ? አሁን እኮ አድገሻል፣ ትልቅ ልጅ ሆነሻል። ስለዚህ ነገሮችን በራስሽ መንገድ ማድረግ አለብሽ። እንዴ ማም ይቅርታ ትኛለሽ ቤት ስጠብቅ ጭራሽ ለነገር። እሺ በቃ ይቅርታ ማሬ። አሁን ወደ ክፍልሽ ሂጂ። እሺ በቃ ምን ችግር ውስጥ ነው የገባሁት? ያናድድ። ቆይ ለምንድን ነው ውስጥ እንደዚህ ጭንቀት የሚሰማኝ? ጭራሽ ቦርሳሽን ረስተሽ ነው የሄድሽው? አስመሳይ። ሄሎ ጓደኛዬ፣ እንዴት ነሽ? ደህና ነኝ ውዴ፣ እንዴት ነሽ? አለሁ ደህና ነኝ። እዛኛው ስልክሽ ላይ ስደውል ላግም አይሰራም። በአጋጣሚ ስሞክረው ሰራልኝ። ትልቁ ስልኬን ከት ነጣልኩት አላውቅም። እኔ ራሱ ሞክሮ አይሰራም። ይሁን በቃ። ግን ምን ነው ሳትይኝ ሄድሽ? ይቅርታ ይልሹዬ፣ የመሱ ሁኔታ እኮ በጣም አስደንግጦኝ ነው ዝም ብዬሽ ወጣሁ አይደል? ቢሆንም ተወርትኝ ይገባ ነበር። ይቅርታ። ቆይ አስደበርኩሽ እንዴ? አረ በጭራሽ አልደበረኝም። ዛሬ ወደዚያ መጭም እንዴ? ክላስ እኮ የለኝም። እንድመጣ ፈልገሽ ነው? አዎ መቼም አልመጣም ብለሽ አታሳፍረኝም አይደል?
አረ በጭራሽ እመጣለሁ። አላሳፍርሽም። እሺ በቃ ቻው። አምላኬ አቅም አጣሁ። እባክህ እናቴን ጠብቅልኝ እባክህ። ከማልቀስና አንተን ከመጠባበቅ ውጪ ሌላ ምንም አይነት አማራጭ የለኝም። ሄሎ ታዲ። ወይ መስዬ እንዴት ነሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። በጭንቀት ማበዴ ነው። ስሚኝማ ኤልሽ እኮ ወደ ቤት እንድመጣ ጠየቀችኝ። የተፈጠረ ነገር አለ እንዴ? አይ ምንም የለም። እንዴት ጠራችሽ? እኔ እንጃ። ወይ ምናልባት ስልኩን አግኝተውት ይሆናል እንዴ? ወይኔ ጉዴ፣ ሊሆን ይችላል። ውይ ሲያናድድ። በቃ እመጣለሁ ስላልኳት ድፍር ብዬ ልምጣ። እጄ ላይ ምንም አማራጭ የለኝም። እሺ ነይ በቃ። እና ወንድምሻችን ሴጣን ምን አደረጋት? የማን ወንድም? አቀሳሰሬ ነበርኩ የወጣሁትኝ። ምንድን ነው የምታወሪው ታዲ? የምን ወንድም ነው የምትይኝ? ያንቺን ወንድም ነው። በድጋሚ አላስታወስኩም ብለሽ ፊት ነሹ። ለነገሩ ልክ ነሽ። ወደሽ አይደለም ታዲ። እየቀለድሽ አይደለም አይደል? ወንድሜ እዚህ መጥቷል እንዴ? መቼም አይኔ ተሳስቶ አይደለም። ምን አይኔ ይሳሳታል? አረጄም ነክቼዋለሁ እኮ ነው ስመጣ ወደ ውስጥ ሲገባ የነበረው። እንዴት አላየሁትም? እሺ በቃ ቻው፣ ሂጄ ላገኘው። ቻው። እሺ በቃ ስመጣ እንገናኛለን። እሺ ቻው። በጠዋት ገስግሽ መጥቼ ነው። እንዴት ነሽ? ጤናሽ? ደህና ነኝ። ሳትናገሪ ሄደህ እኮ በጣም አስጨነቀን። ብናገር አትለቁኝም። እሱም ብዬ ነው። እንኳን ደህና ሆንክ። ዋናው እሱ ነው። ግን ማን ነግሮ ነው የመጣው? እናና ይደውላልኝ ነበር ነው እንዴ? እና እስከሆነ ወደዚህ ሳትመጣ የት ቆይተህ ነው? አሀ በጠዋት መምጣቴን ማውቀሻል ማለት ነው። ታዲያ ለምን ጠዋት መጥተሽ ሰላም አላልሽኝም? አይ አላወኩም። ያው በጠዋት ገስግሽ ስላልከኝ ነው። ኑኑ ተላከች የተባለችበት ሱቅ ሂጂ ነበር። እውነት? ሱቅ ሄዳ ነበር? እና ምን አሉ? አዎ ሂዳ ነበር። አረ አይተዋት ነበር ማለት ነው? አዎ ሲወስዷትም ታይታለች። መኪናውን ፎቶ ያነሳው ሰው ማለት እንዴ? ከምርህ ነው? ይሄ እኮ ትልቅ መረጃ ነው። ለጋሽ ንገረውና። ለትያሁን ነግሬያታለሁ። እሷ ደውላ እየነገረችው ነው። ለምን እንደዛ አደረክ? ቀጥታ ለሷ ትነግረውም ነበር? ምን ነው መናገር አልነበረብኝም? አይ እንኳንም ነገርካት። እሷ ትነግረዋለች በቃ። እና አንቺስ እንዴት ነሽ? ምንም ለውጥ የለሽም? እኔ ደህና ነኝ። አንተ አትጨነቅ። አይዞሽ እህታለም፣ ይሻልሻል። ኑኑም ትመጣለች። እሺ እትዬ ምንም ተፈጠረ? ችግር አለ እንዴ? ትንሽ እያመመኝ ነው። በዛ ላይ ደግሞ ራሴን ያዞረኛል። ታዲያ ካመመሽ ወደ ሆስፒታል እንሂድ እንዴ? አይ መድኃኒት ስላለ እሱን ወስድበታለሁ። ደህና ሆናለሁ፣ አታስብ። ጠዋት ላይ ቤት ውስጥ አልነበርሽ መሰለኝ፣ አጣሁሽ። አዎ የሆነ ቦታ ወጥቼ ነበር። ትናንት ያልኩሽ ነገር እኮ እንድናወራበት ነበር። ማለቴ ቤቱን አስይዘን ተበድረን። አዶኒ፣ በውሳኔ ግን እርግጠኛ ነህ አይደል? አዎ እርግጠኛ ነኝ። ሀሳቢ በምንም አልቀይርም። አንቺ ብቻ የሚያበድረኝ ሰው ፈልግልኝ። እኔ ግን ይህንን ማድረግ ብዙ ደስ አላለኝም። ለዛ ነው። አታስቢ እትዬ፣ ገንዘብ እኮ ይተካል። የማይተካው የሰው ሕይወት ነው። እኔ አባቴን በገንዘብ መመለስ ብችል ኖሮ ደስ ባለኝ ነበር፣ ግን አልችልም። ኑኑዬን ግን እንችላለን። እንዴ አዶኒ፣ ኑኑና አባት ምን አገናኛቸው? ጭራሽ የማይገናኝ ነገር እኮ ተገናኝ። ያው የእሷም እኮ ሕይወት ነው ብዬ ነው እንጂ ሌላ አይደለም። በዛ ላይ እኮ ገንዘቡ ለኔ ምንም አያደርግልኝ። የሌላ ሰው ሕይወት ግን ማትረፍ ይችላል። ካልክሽ በቃ ሚስጥርን እንጠብቃለሁ። ለማንም ምንም አልልም። ለዚህ መልካም ስራ ፈጣሪ ይከፍላል። አንተም ደግሞ ለማንም ምንም እንዳትናገር። አታስብ። ለማን እናገራለሁ ብለሽ? ምናልባት ኑኑ ከመጣች በኋላ ለኑኑ። አረ በጭራሽ ምንም አይላትም። መቼም ገንዘብ ከፍ እያሰጠውሽ አይላት ነገር። እሺ እንደዛ ከሆነ እኔም ዛሬውን ወጥቼ ሰዎችን አናግራለሁ። እሺ እትዬ፣ ስለተባበርሽኝ አመሰግናለሁ። ተዋዶን ያዝንብሃለሁ። ይህንን ቃል አትደጋግመው። የአባት ሐዘን ምን ያህል እንደሆነ ይገባኛል። አረ እኔ ግን ሐዘን የሚረዳ ሰው ያለ አልመሰለኝም ነበር።
ታውቂያለሽ፣ የሞትን ዜና ከአንቺ እስከሰማሁበት ቅጽበት ድረስ አብረን ኖረን አብረን የምንሞት አይነት ስሜት ነበር የሚሰማኝ። መቼ ማጣዋለሁ ብዬ አስቤ አላውቅም ነበር፣ ያውም በእንደዚህ አይነት መንገድ። አይዞህ አዶኒ፣ ባለህና በቀረ ነገር ብቻ ማመስገን ነው ያለብህ። ባለህና በቀረ ነገር ነው ልሽነቴ። ምንም የቀረኝ ነገር የለም እኮ። እናት፣ አባት፣ እህት፣ ወንድም፣ በቃ ራሴን ባዶ ሜዳ ላይ ብቻዋን እንደቀረች ቅርንጫፍ የሆንኩ ይመስለኛል። ሁሉም አቅጣጫ ብዙ ምንም ነገር የለም። እኛን ለማን ትተህ ነው እንደዚህ የምታስበው? ብቸኝነት ስሜት እንዲሰማህ አልፈልግም። እስኪ ልቀፍ። እትዬ ማታ ማታ እንቅልፍ ውስጥ አባዬ ከስራ ሲመጣ እኔም ቤት የሚስበው ሰው ደስ ይለኛል። ከሰራተኛዋ ይልቅ እኔ ምግብ ሰርቼ ስጠብቀው አይጣፍጥም። እየጎረሰኝ ይበላል። አዶኒ ተረጋጋ፣ በቃ ሁሉም ሰው እኮ አብሮ አልተፈጠረም። በዛ ላይ ሁላችንም የሆነ ቀን መለየታችን አይቀርም። ሀዘን ማብዛቱም ላንተ ጥሩ አይደለም። እባክህን እውነት አትዘኑትም ከደንባችሁ ወይስ ማለት ስላለባችሁ? እንዴት ነው ማለት ነው? አባቴ እኮ የሰው ልጅ እንኳን እንደዚህ ቅርቡ ይቅርና ለማውቀው ትልቅ ሲል እኮ ይገባኛል አዶኒ፣ ግን እኮ በቃ አንድ ሄዷል። ከዚህ በኋላ አይመለስም። አሁን ልክ ነሽ አባቴ። እንዲህ ከመሬት በታች ተቀብሯል። ከዚህ በኋላ አይመለስም። ግን የገደሉትና ያቃጠሉት በነፃነት እየኖሩ እመኑኝ። ከየትም እንዴትም ብዬ የእሱን 100 እጥፍ ነው የምሰጣቸው። ይሄ ደግሞ ቃሌ ነው። እንዴ አዶኒ፣ ጥሩ ልጅ አልነበርክ እንዴ? ጭራሽ ስለ በቀል ታስባለህ? ማሰብ አይደለም አደርገዋለሁ። ቆሜ ሜድና ቲቲ ሁሉም ነገር ህልሜ፣ ተስፋዬ፣ የልጅነቴን ሳቅና ደስታ ገለው ከሱ እኮ ነው አፈር ያለበሱት። ከዚህ ውጪ ምንም ሊኖርለት የሚችል ዓላማ የለኝም። አይደለም፣ በቃ ለአሁኑ ራስን አረጋጋ። በቃ ለመጽናናት ሞክር። እሺ ትዬ፣ አንቺንም ዝም ብዬ አስጨነቅኩሽ። አይ ችግር የለም። ምንም ነገር ቢፈጠር እኔም በነፃነት ማውራት ትችላለሽ። እንደ እናትህም እንደ ጓደኛህም መሆን እችላለሁ። አመሰግናለሁ ትዬ። እንኳንም ቅርብ ያደረግኩ ቴዲ። በአሁኑ ጥሩ ነው ያደረግከው። ልክ ነህ። ይሄ ደግሞ የማን ስልክ ነው? እባብ አሳይሻለሁ። መጥፊያሽ ደርሷል። ጭራሽ ለዚህም ደርሰሻል። ከሄሉ ጋር መነካካት ምን እንደሆነ አሳይሻለሁ። አንቺም ማትረቢ። መስዬ እንዴት ነሽ? ምን አልሽ? ሞትሽ?
ትናንትና እኮ መጥቼ ጠየቅኩሽ፣ እንደዛ ስትሆኝ ሳስፈራሽኝ ነው። ችግር የለውም ይገባኛል። ምን ሆነሽ ነበር እህቴ? ምንም አልሆንኩም ወንድሜ፣ ዝም ብሎ ነገር ነው። እሺ ካልሽ አይዞሽ፣ አትጨነቂ እሺ። ይህ ገጠሪ ደግሞ መቼ መጥቶ ነው? እንደዛ እንዳላችሁ ብለህ ሄደህ መመለስ አይከብድም? ዛሬ ደግሞ አታወሩም እንዴ? የራሳችሁ ጉዳይ። ደህና ነኝ። እንዴት ነሽ? አለሁልህ። ቆየት ሄዳ ነው? በጣም ደብሮኝ ነበር ብታይ። ምን ተፈጠረ? ምንድን ነው የደበረሽ? ክላስ የለ፣ ቤት ውስጥ ሰው የለ። ቤቱ እኮ ባዶ ሆነ። እነዚህ መረብ መጥቶ ቤታችንን ሰላም ነሱት። እረፍ ይልሽ። ምኑን ልረፍ? ተሰጥኩ እንዴ? እነሱ ከመጡ በፊት ቤታችን ሰላም ነበረ። እነሱ ከመጡ በኋላ ግን በቀን የሆነ ነገር እንኳን አይጠፋም። ምን ይፈጠር? አንቺ ምንሽ ተነካ? ቆይ ለምንድን ነው እንደዚህ የምትናደጂው? ለምን አልናደድም? ለነገሮች አስመሳይ ልጅ ተይዛለች። ትንሽም ቢሆን አርፌያለሁ። ተይ በቃ እንደዚህ አይነት ወሬ አታውሪ። እንደዚህ አይነት ወሬ ስታወሪ ይደብረኛል። ኧረ ለምንድን ነው እነሱ ወራ እንደዚህ የሚደብር? እኔ እንጂ እኮ እነሱ ቤተሰብ አይደሉም። ወይስ የማላውቀው የተፈጠረ ነገር አለ? ወይ እሺ ዝም ብዬ በቃ ካሁን ወጥ ይችላሉ። አየህ ተከራክራ አሸንፈህ እንኳን ማስረዳት አልችልም። ተይ እባክሽ አልችልም አይደል? ቆይ ምን ነው ተከራክሪ እንዳሳምንሽ ፈለግሽው? ለምን ስለእኔና ስለ ቤተሰብ ሳወራ ትቆጣለህ? መስማት ራሱ እኮ አልፈልግም። እሺ እስቲ ንገሪኝ። በግልጽ ያደረገችሽ ወይም ጉዳይሽ ነገር አለ እንዴ? ለምንድን ነው ቆይ ልጅቷ በሌለችበት እንደዚህ የምታያት? ብዙ ነገር ነው የምታደርገኝ። ቆይ ለምን አይታያችሁም? ብዙ ነገሬን እኮ ነው የወሰደች ያለችው። ኧረ እባክሽ ምን ወሰደችብሽ ደግሞ? በቃ በሁሉም ሰው ለመወደድ ታስመስላለች። ከመሲ ጋር ራሱ እንድጠላ ነው የምትፈልገው። ሳስበው ብዙ ነገር ትላታለች መሰለኝ። መሲ እኔን ራሱ ማየት አትፈልግም። ይልሽ እንደዚህ የሚያደርግሽ ስራሽ ነው። ምን? ቆይ እኔ ምን አደረግኩ? ወይተኝ በቃ ከዚህ በላይ እንድበሳጫት አድርጊ። ግን ትንሽ ለማሰብ ሞክርሽ። ልጅቷ ታግታ እንጂ ለመዝናናት አይደለም ከቤት የወጣችው። ስለዚህ የምትናገሪው ነገር እያልሽ ምኑን ለየው? ዲያውኑ ሳበዛኸው። እንደፈልግሽ በቃ ነው ይወጣ። አዱኒ ለምንድን ነው የምትሄደው? እሺ በቃ ይቅርታ፣ አትናደድ። ተኛ፣ አትሄድ። እኔ ምንም አይደለም። አይዞህ አልሆነም። አዱኒ ይቅርታ፣ በቃ ምንም ነገር አይደለም የእውነት። ኤልሹ አንድ ጥያቄ ልጠይቅሽ ነበር። ደስ ይለኛል። ጥያቄ ምንድን ነው? መሲ ወደቀች ሰዓት አንቺ የት ነበርሽ? እንዴ ቆይ ምን አይነት ጥያቄ ነው? ለምን ጠየቅኝ? መጀመሪያ የጠየኩሽ እንጂ ከማም ጋር ማም ክፍል ነበርኩኝ። ግን ለምን ጠየቅኝ? ኤልሹ የሆነ የማለቀው አይነት ሰው ነሽ። አንቺ ታሽኛለሽ ነው። እንዴት ናችሁ? መስዬ እንዴት ነሽ? ይቅርታ ሰሞኑን በጣም ቢዚ ስለነበርኩ ሳልጠይቅሽ ቀረሁ። ያው እንደምታውቁት ነገሮችን በጣም እየተደራረቡብን ነው። ችግር የለውም ደህና ነኝ። ምን ሆናለሁ ብለሽ ነው? አይ አይታወቅም። ምናልባት ደግሞ በድንገት ብትወድቂ ምናምን። ያው ነገሮች በጣም እየተወሳሰቡብን ነው። ያንቺ አለማስታወስ በራሱ ቤቱ ላይ ትልቅ ጫና ፈጥሯል። ይገባኛል፣ ግን ያው እኔ መድኃኒቴን በትክክል እየወሰድኩ ነው። ለምን እያስታወስኩ እንዳልሆነ አልገባኝም። እስኪ ሌላ ሕክምና የምታገኝበት ቦታ ደግሞ ስድሻለሁ። ውይትዬ እሱማ ጥሩ ነገር ነው። አይ መድኃኒቱን እኮ ውጭ ስጨርስ እንደሚሻለኝ ነግረውኛል። እንዴ ቢሆንም እኮ እስካሁን የሆነ ለውጥ ማየት ነበረብን አይደል? እንዴ እንደዛማ አይሆንም። ያው እኛ ሰሞኑን ብዙ ነገር ስላጋጠመን በደንብ ስላላየንሽ ነው እንጂ የሆነ ለውጥ መታየትማ ነበረበት። ግን እኮ ከበፊቱ የሆነ ለውጥ አለ። ኧረ ተይ፣ ምን አይነት ለውጥ? እስኪ ንገሪኝ። እራስሽ ላይ ያየሽ የሆነ ለውጥ አለ? እንትን ማለት እሱ ወንድሜ እንደሆነ ይሰማኛል። አይ መስዬ፣ መምሰልና ማወቅ ይለያያል አይደል? መኩዬ ይቅርታ፣ አንዴ ውጭ ትጠብቀናለ። መሲኔ ማዋራት ነገር ነበር። እሺ እንዴ መሲ
ምን ነው ራቅሽኝ? ፈራሽ እንዴ? አይ እንዲሰፋሽ ብዬ ነው። ማለቴ እንዳይጠብሽ ብዬ ነው። እንዴ ይህ ሁሉ ቦታ እያለ እንዴት ይጠበኛል ብለሽ ነው? አዎ ልክ ነሽ። ስላላስተዋልኩ ነው። ማስተዋል አለብሽ። እንደዛ ካልሆነማ ማስታወሳችም። እስኪ እንድታስታውሹ አንዳንድ ነገሮች ልንገርሽ። ይኸውልሽ እዚህ ያለሽው እኔ እናትሽ ስለሆንኩ አይደለም። ኤልሽዬን በወለድኩበት ሰዓት ሰው ያስፈልገኝ ስለነበር ለዛ ነው የመጣሁሽ። ይሄን የምልሽ አንቺን ማራቅ ፈልጌ አይደለም፣ ግን ደግሞ ባታስታውሽም እንደ አዲስ ነገርሽ ቦታሽ እንድታቂ ነው። እትዬ ምን እያልሽኝ እንደሆነ አልገባኝም። አውርቼ ስላልጨረስኩ ነው ያልገባሽ። እስኪ ጨርስ መልሽ ስሚኝ። እሺ ያው እናትሽ ማለት አይንዬ በጣም ባለውለታዬ ነች። ያው የተገናኘነው ሆስፒታል ቢሆንም በአንቺ ምክንያት ወዳጅነታችን ጠንክሯል። በተራ ነገር የሚፈርስ አይደለም። እኔ ላይ አይንዬ በጣም ብዙ ነገር ነው ያደረግኩላት። የቤተሰቦችሽን ህይወት ያዝኩት እኔ ነኝ። አረ ደስ ይላል። በጣም ጥሩ ሰው ነሽ ማለት ነው። አዎ ጥሩ ሰው ነኝ። በዛው ልክ ደግሞ የሚያናድደኝ ነገር ሳይ በጣም መጥፎ ሆናለሁ። ንዴቴ መቆጣጠር አልችልም። ይህንን ሁሉ ለምን እንደምነግርሽ ገባሽ? አዎ እንዳስታውስ ብለሽ አይደል? አይደለም እንድትጠነቀቂ ብዬ ነው። የሆነ የተሳሳተ ነገር ካየሁ አንቺ ሳትሆኚ መጀመሪያ ቤተሰቦችሽ ናቸው የሚጎዱት። ደግሞ ያሳዝናሉ። ከዚህ የተሻለ መሄጃ መድረሻም የላቸውም። ምንም ነገር ስታደርጊ ተጠንቀቂ። ቦታሽ የት ድረስ እንደሆነ በደንብ ማወቅ አለብሽ። እሺ እጠነቀቃለሁ። ስለነገርሽኝ አመሰግናለሁ። ምንም አይደል። በቃ ልብስሽን ቀይሪና ወደ ሌላ ሕክምና ደርሰን እንመጣለን። ቶሎ በየምሽ ነው። አዲስ ነገር አለ እንዴ? አዱ ኤልሹ ዝም በይ። እውነቴን እኮ ነው። ለምን ስወጥ ይቀልክ? አሁንስ አበዛኸው። አንቺ ልጅ ለምን ታናድጅኛለሽ? ከእህቴ ጋር ችግርሽ ምንድን ነው? ማ እኔ ነኝ እሷ ላይ ችግር ያለብኝ? ቀረብህ ነው የራሳችሁ ጉዳይ። ኑኑን ጥላ ስትሄድ በጣም አዝና ነበር። በጣም ነበር ይከፋት። አውቃለሁ፣ ግን ምን አማራጭ አለኝ ብለህ ነው? እነዚህ የተባረኩ ሰዎች እህቶችን ከያዙ አይበቃም ብለህ ነው? እኔም ወንድ ልጅ ነኝ፣ የትም ብዬ እኖራለሁ። ልክ ነህ። አዲስ ነገር አለ እንዴ? የመኪናው ቁጥርና መኪናውን ፎቶ ያነሳው ሰው አለ እንዴ? ከምርህ ነው? እንዴት አወቅ? የተላከችበት ሱቅ ሄጄ ነበር እና በዛ ነው ያወቅኩት። በጣም ደስ ይላል። ቆይ አንተ እንዴት እዚህ ቁጭ አልክ? በቃ ቁጥሩን ይዘን ወደ ፖሊስ ጣቢያ እንሂድ። ደግሞ ጋሽ ማወቅ አለበት። አይ ለእትዬ ነግሪያት ነግረዋለች። በዛ ላይ እትዬ እንዳለችኝ ጋሽዬ ሊይዛቸው ጫፍ እንደደረሰ ነው። ኧረ ተው፣ እትዬ እንደዛ አለች? ለእኔ ግን አልነገረችኝ ነበር። ለማንኛውም ፎቶና ቁጥሩ የት አለ? እዛው የጠየቅኩበት ቦታ ነው። አጋጣሚ ስልክ አልያዝኩም ነበርና በምን ፎቶ ላንሳ? እንዴ እንደዚህ አይነት መረጃ ተው እንጂ። ተነስ፣ በቃ ወደ አገኘህበት ቦታ ስልኝ፣ እኔ ላዋራቸው ይሻላል። እትዬ እኮ ቁጭ በልና ተጠባበቅ ብላኝ ነበር። አይ እዚህ ቁጭ ለመጠበቅ የለብንም። ተነስ በቃ እንሂድ። መኩ ደህና ነህ? ደህና ነኝ። ያገኘኸው አዲስ ነገር አለ እንዴ? እቸኩላለሁ። አሁን ልወጣ ነው። እጭ ምን አለ ትንሽ ቆሞ ቢያወራኝ። አንቺ ቆይ ምንድን ነው ያደረጋችሁት? ምግብ አልሰጣችሁትም እንዴ? አልብላም ብላ አስቸገረችን። ለዛ ነው። እና አልበላም ብትል በግድ አታበላትም እንዴ? ቅርት ይለኛል እንዴ ደደብ። አንቺ ልጅ ኧረ ንቂ፣ ምንም ሆኜ የለብሽም አንቺ። ሄሎ
እንዴት ነው? አለቃ ልጅቷ ራሷን ስታለች። ምንም ትንፋሽ የሚባል ነገር የላትም። ምን ማለት ነው እሱ ደግሞ? እየቀለድክ ነው እንዴ? ኧረ አይደለም ከምሬን ነው። ለምንድን ነው? ቆይ ምን አድርገዋት ነው? በፈጣሪ አንድ ነገር ከሆነች እኮ በደንብ ማጣራታቸውን ይቀጥላሉ። ስለዚህ ያለቀልን ማለት ነው። እሺ ምን ብናደርግ ነው ይሻል? ምን ብናደርግ ይሻላል ትላለህ እንዴ? እንካ ራስህ ትወጣው። ታድዬ እንኳን መጣሽ፣ ግን እዚህ መታየት የለብሽም። ምንድን ነው መሲ? የተፈጠረ ችግር አለ እንዴ? ሄለን እስካሁን ስታስፈራራኝ ቆይታ አሁን ነው የወጣችሁ። ቆይ ለምን እንደታመምሽ አይደል የምታውቀው? እኔ እንጃ፣ እኔ ምንም አልገባኝም፣ ግን በጣም ለማስፈራራት እየሞከረች ነበር። ወይኔ መሲ፣ ስልኩን ይዛ ይሆን እንዴ? ወይኔ ጉዳችን። እንደዛ ከሆነ በጣም ከባድ ነው በእውነት መሲ። ቆይ በቃ እኔ ቤት ነው የምሻለው። ሄሎ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁ፣ ደህና ነኝ። በሰላም ነው? ከደወልክ እኮ በጣም ቆየ። ትንሽ ያላሰብኩት ነገር አጋጠመኝና ለዛ ነው። ደህና ነሽ? አይደለሁም፣ ምንም ደህና አይደለሁም። ምን ነው? ምን ተፈጠረ? ብዙ ነገር፣ በጣም ብዙ ነገር ነው የተፈጠረው። እሺ አታልቅሽ፣ በቃ ተረጋጊና ንገሪኝ የኔ ቆንጆ። እህቴ ጠፋች። እኮ ፈልጋሽ ነበር ብላኝ። አንቺ ማድረግ እንዴት አባሽ ደፋር ምትኝ ነው? ስልክሽ መኝታ ቤት ድረስ ለስለላ ያስቀመጥሽው? ሰላም ሰላም፣ ውድና የተከበራችሁ የኑራ ዩቲዩብ ቻናል ተከታይ ቤተሰቦቼ ሰላም፣ ጤና፣ ስኬት የተረፈረፈ ይሁንላችሁ ምኞቴ ነው። እንዴት ናችሁ? ላይ ደህና ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ቪዲዮው እንዴት ነው? እየተመቻችሁ ነው? ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በየዕለት ይዤላችሁ እመጣለሁኝ፣ እዘልቃለሁኝ። ኮሜንት አስቀምጡልኝ፣ አስተያየታችሁን ጣፉልኝ። የማስተካክለው ነገር ካለ አስተካክላለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ሰብስክራይብ፣ ላይክ፣ ሼር